ልጆት ባሏን ትታ ውሻውን አግብታ እየኖረች ነው ያለችው። ውሻ አግብታ? አዎ። ምን ማለት ነው? እንግዲህ አልገባኝ። ምን እያወራ ነው? ውሻ አግብታ እየኖረች ነው። ማ የኔ ልጅ? አዎ፣ የእርሶ ልጅ ውሻ አግብታ? አዎ። ስማ ወሎ ፈስቀዱስ አንተ ለዚህ ነው እንዴ ጠራኝ? እንዴት እንደዚህ ትለኛለህ? ውሻ አግብታ? ለሷ አይደለም። ቆይ ማዘር ይቀመጡ። ቆይ ምን እያወራክ ነው? ቆይ ይቀመጡ። ምን አይነት ወሬ መጣ ደግሞ? ውሻ አግብታ ውሻ ይገባል እንዴ? ውሻ አትወድም፣ ግን እቤቷ ውስጥ ያስገባችው ውሻ ባሌ ነው ብላ ነው ያስገባችው። ኧረ አንተ ስለፈጠረ አምላክ ተው፣ ዝም ብለህ ባልና ሚስት ውሻና ሰው አታጋባ። ልጁ ያሟል እንዴ? ለዚህ ነው እንዴ ብርሃኔ ሂጅና አናግሩ ያለችኝ? አንተ ያማል ጤነኛ አይደለም እንዴ? ትንሽ ቀወስ ያረጋል። አንተ ለማግኘት ስለማማን አይደለም። ዝም ብለህ እዛ እቺ ልጆት ነች። እሺ እንዴ ፊቷ ምን ነው ተሸፈነ? ፊቱ ለምንድን ነው የተሸፋፈነው? አዎ እቺ ይሄው ጓደኛዋም አለች። ማናት እሷ? አትታየኝም። ልብሳቸው ነው የሚታየው። አዎ እኮ ነው ልንገሩት። እቺ ልጆት ነች። እቺ ጓደኛዋ ነች። ውሻው ደግሞ ይሄው እንደሚያዩት ነው። ውሻው ደግሞ አጠቋቆሩ ምንድነው? ይሄን ውሻ? አዎ ይሄው ማአሙል መንፈስ ቅዱስ። አረ እኔ ይሄን አላምንም። እንደዚህ ብላ አትበል። ልጄ ላይ አታሟርትባት። ማሟረት አይደለም እኮ በእርግጥ ይከብዳል። እውነቱን ነው ማለት ምን ማለት ነው? ይከብዳል። በእርግጥ ይከብዳል ትለኛለህ እንዴ? ይሄ በይከብዳል የሚያልቅ ነገር ነው እንዴ? እኮ ይኸውልህ፣ ቆይ ተረዱኝ ማዘር። በዚህ ባጭር ቀን ውስጥ ልንጋባው ሁሉ አቅደናል። እንዴ ጭራሽ ጋብቻ፣ ሌላ ጋብቻ፣ ልጄን ሳይፈታ እንደገና ልጄን ውሻ አገባች። እሱ ደግሞ ሌላ ጓደኛዋን። እንደዛ ነው አሁን ነገር። በል በቃ ከዚህ በላይ ምንም ነገር አልሰማም። አሁን ልጄን ብቻ አምጣልኝ፣ ሂድ አምጣልኝ። እንደው ደህና ነገር አውራ እስቲ በእናትህ። ከመጣው ጀምሮ ትጨቀጨቀኛለህ። የምታወራው ጠቅላላ የሚያስጠላ ነገር ነው። አዎ እሱንም ስናወራው ነገር ነው። ምን ያደርግልሻል ውሻ ይዘሽ? አንቺ ከመቼ ወዲህ ነው ውሻ የምትወጂው መስዬ? ምን ያደርግልሻል? እንዴ ለዛ ምን ያስጠላ? እንደዚህ አይነት ጥቁር ውሻ ምን ይመስላል? ቀልድ አልፈልግም ጭራሽ። እናቴንም እንደዚህ የማያም ነገር ውስጧ እየከተተ መስዬ ቀለቀን የተበላሁት ልጄን በምን አገኙብኝ? ልጄን በምን አገኙሽ? በምን አገኙሽ? ይሄ እኮ ቀጥታ እኮ የኔ ልጅ መተት ነው። በቃ ቀጥታ መተት ነው፣ ይታወቃል። ዝም ብለው ነው በቃ ካለ ምክንያት። አይ ተይኝ እስቲ ልጄ፣ ነይ እስቲ ልጄ፣ ነይ እሱን አጎትሽ ታይ እስቲ። ውሻ ነው በቃ ምን ያደርግልሻል? ውሻ አይደለም። ዋይ ምንድን ነው ይዘሽ ዞር በዚህ ብላች እንዴ? 10 አመት ሙሉ ከኔ ጋር አብረን ስንኖር አታውቂውም አንቺ? ውሻው ሰላም ተመልካቾቻችን እንደምን ዋላችሁ እንደምን ከረማችሁ። እንግዲህ በዛሬው ፕሮግራም ይዘንላችሁ የቀረብነው የባለ ታሪኳን እናት ወደዚህ ጋብዘናቸው ስለ ልጃቸው ልንነግራቸው ነው። ልጃቸው ውሻ አግብታ እየኖረች ስንገልጽላቸው በጣም ደስ የሚል ስሜት እንደሚሰማቸው እርግጠኛ ነኝ። እሱ እንዳለ ሆኖ ግን በዋነኝነት የፈለግናቸው ውሻውን እኛ ጋር ቆይተን እሷን ወደ ጸበል ይዘው እንዲሄዱ ነው። እናትየዋን ካዋራን በኋላ ልጅቷን ብርሃኔ እና ባልተብየው ውሻው አብረው ወደዚህ ይመጣሉ። ከዛ ከእናትየው ጋር እናገናኛቸዋለን እና የሚሰማቸውን ስሜት አብረን እናያለን። በመቀጠል ደግሞ እኔና እናትየው ሆነን አንድ ምክንያት እንፈጥራለን እሷን ከውሻው ጋር ለመለየት። ምክንያቱም የትም ቦታ ይዤው ልሂድ ነው፣ ከእጇ ተለየውም፣ ሱቅም ልሂድ ነው፣ የትም ቦታ በቃ ከእጇ ስለማትለየው የሆነ ምክንያት እንፈጥርና ከእናትየው ጋር ተነጋግረን እናትየው ወደ ጸበል ይዘዋት እንዲሄዱ እንሰራለን። ግን እምቢ ካለችም ያው ምንም ማድረግ አይቻልም፣ ኃይል እንጠቀማለን። ኃይል ተጠቅመን እሷን በመኪና አድርገን ወደ ጸበል ቦታ ማድረስ ነው። እስከ መጨረሻው ድረስ ይህን ፕሮግራም እንደምትከታተሉ እርግጠኛ ነኝ። እንዴት ዋሉ? ሰላም ዋሉ ማዘር? ደህና ነኝ። እንዴት ነው ጤና? ሁሉ ሰላም፣ ሁሉ መልካም ነው? መልካም ነው እግዚአብሔር ይመስገን። አሁን እኔ ራሴን ሳስተዋወቅ ከራሴ ልጀምርልዎት። እኔ የትዳር ኤጀንሲ በትዳር ላይ አሁን ባልና ሚስቶች ሳይስማሙ በሚቀሩበት አንዳንድ ሁኔታዎች ለኔ ይነግሩኛል። እኔ ደግሞ ያን ነገር ከነሱ ጋር እየተመካከርን ትዳራቸው እየሰመረ እንዲሆን እገዛ ማድረግ ሰው ነኝ እና የእርሶ ደግሞ ልጅ ጓደኛዋ እንደነገረችኝ ብርሃኔ ትንሽ አለመግባባት ከባሏ ጋር ትንሽ የተወሰነ ጭቅጭቅ ምናምን አንዳንዴ የመጣላት ነገር ስላለ ያቺን ነገር ነግራኝ እርሶን እገዛ እንዲያደርጉልኝ መጀመሪያ ልጆትን አናግር ብላኝ ነበረ። እኔ ልጆትን ከማናገሬ በፊት እርሶን አናግሬ ከርሶ ትንሽ የተወሰነ እገዛ ወስጄ ልጆትን ለማናገር ስላሰብኩ ነው እርሶን እዚህ ስቱዲዮ ድረስ አድክሜ እንዲመጡ የጋበዝኩት። ምን ነው ልጄ ደህና አይደለችም እንዴ? አይ ደህና ነች፣ ልጆት ደህና ነች። ታዲያ ምንድነው ይሄ ካሜራውስ ምንድነው መቅረጹ ምን አስፈልግ? ካሜራው የኤጀንሲያችን አሰራር ነው። ይሄ ተቀርጾ ኤጀንሲያችን ጋር የሚቆይ ካሜራ ነው። ለዛ ነው። ይሁንሽ፣ ጥሩ እንደዛ ከሆነ እሺ።
እና እርሶ ያግዙኛል ብዬ ባልኩት መሰረት አንዳንድ ስለ ልጆ ቀለል ያሉ ጥያቄ ጠይቀውትና ስለ ልጆ አንዳንድ ማብራሪያ ይሰጡኛል። ምክንያቱም ከርሶ የምቀበለው ማብራሪያ ለኔ ትልቅ እገዛ ያደርግልኛል። ስለዚህ አሁን ስለ ልጆት እስቲ ስለ ትዳር ሁኔታዋ ቀለል አድርገው እስቲ ባጭሩ ያስረዱኝ። ጥሩ እንግዲህ ያው የትዳሯ ሁኔታ አንተም እንደነገርከኝ እንደሰማኸው የእንትን ያለ አይደለም ማለት ፍቅር በፍቅር ናቸው ልላ አልችልም። ጸብ አለ በመሃል ብቻ ሳይሆን አብዛኛውን ጊዜ ያው ትዳሩን በርግጥ ገና 1 አመቱ ነው። ከ1 አመት ውስጥ ቢያንስ 5-4 ያህል ተጣልተው እቤት መታለች እኔ ጋር። ከዛ እንደገና ታርቀው ተስማምተው ነው ከቤት ወደ ትዳሩ የምትመለሰው። እና ማን ያስማማታል? አሁን ታርቀው ወደ ቤት ተመለሰች ሲሉ አሁን ለምሳሌ እርሶ አንዳንድ ችግሯን ለርሶ መጣ ተናግራለች። እርሶ ያን ችግር ከተረዱ በኋላ በራሷ ነው የምትታረቀው ወይንስ ማን አለ የሚያስታርቃት? እንግዲህ ምንድነው ያው በርግጥ ተጣልታ እንደመጣች እሷም ኃይለኛ ተመልሼ አልገባም ነው የምትለው። ተመልሼ አልገባም፣ ትዳር ህርሚውንብኝ፣ እንዳታስታርቁኝ አልፈልግም፣ በቃ እንዳታነሱብኝ ነው የምትለው። እኛም የተወሰነ ቀን ድረስ ስለሱ ማናነሳም ዝም ብለን በቃ እሷን ትሪት ማድረግና ማባበል ላይ ነው ጊዜያችን እናሳልፈው። ከዛ ግን ቀን በቀን እንትን ባለፈ ቁጥር የለዘበች እየተወች ትመጣለች። አንድም የተባረከች እዚህ እኔን የጋበዘችኝ ያመጣች ጓደኛለቻት ብርሃኔ የምትባል እሷም ትመጣለች፣ ቤት አጠፋም። እህቷም አለች። አንድ ላይ በቃ ሲያባብሉ ይውላሉ። እነሱም ይመክራሉ፣ እኔም እመክራለሁ። እንደዛ እያለ ያው መጨረሻ ወይ ብርሃኔ ታስታርቃለች። እንደዛ ነው በቃ ተስማምተው ከዛ ወደ ቤቷ ትገባለች ማለት ነው። ምክንያት እስቲ የሚጣሉበት ምክንያት እንግዲህ ይጣሉበትን ምክንያት እኔ በደንብ አድርጌ ስጠይቃትና ሳናግራት የነገረችኝ 1-2 ምክንያት ነው የነገረችኝ። አንዱ ምንድነው በቅናት ምክንያት እንደሆነ፣ ሌላኛው ደግሞ ወሬ ታወሪያለሽ ይለኛል። ጓደኞች ጋር ሄደሽ እኔና አንቺ ቤት ውስጥ ያወራነውን ወሬ እያንዳንዱ ነገር ስትገናኙ አንድ ላይ ያወራችሁ የቤቱ ሚስጥር ታባክኛለሽ። የኔና አንቺ መሃል መቅረት የሚገባውን ወሬ እዛ ሄደሽ ለሶስተኛ ወገን ለጓደኞችሽ ሁሉ ያወራሽ እንትን ትያለሽ፣ ትሳሳቁበታላችሁ፣ በቃ ትደበሩበታላችሁ አይነት ነገር ይለኛል ነው የምትለኝ። አንዱ ምክንያት እሱ ነው። ሁለተኛው ደግሞ በዚህ ስልክ ነው እንግዲህ የፈረደበት ስልክ አለ። ስልክ ወጥቶ ያወራል ከኔ ውጪ ነው የምትለኝ። ሲደወልለት ከስራ በኋላ ቤት ሲገባ አንዳንዱ ስልክ ቆሞ እዚሁ አጠገቤ ተቀምጦ ያወራል። አንዳንዴ ግን ይዞ መኝታ ቤት የሚገባል፣ ሽንት ቤትም ወደ ውጭም ወጥቶ ያወራል እና ሲመለስ ፊቱ ተቀያይሮ ምናምን ነው የማየው ነው የምትለኝ። ከዛ ምን ሆነሃል? ምንድነው ማን የደወለው ስለው ይሄ አንቺና አንተና የግል ስልክ ነው አይመለከትሽም ይለኛል። እንዴት ነው ሚስቶኝ የማይመለከተኝ? በዚህ ስንጨቃጨቅ ትቀኛለሽ ዝም ብለሽ በስልክም ዝም ብለሽ ቀናተኛ ስለሆንሽ ነው ብሎ ጭራሽ ቀናተኛ ነሽ ይለኛል። ስልኩን ወስዳ ማን ይደውልለት ብላ ተጠራጥራ የማየት ምናምን ሙከራ እንዳደረገች ምናምን ነገር አትናገር? እንደዛ አላለችኝም። አላወራችልኝም። ምንም ነገር ያደረገችው የፈጸመችው ነገር የለም በዚህ በስልኩ ጉዳይ። በሱ ምንም ያደረገችው ነገር የለም። እኔም ደግሞ አልገፋፋዋትም እንደዚህ አድርጊ፣ ምክንያቱም ትንሽ ነገሩ ማካረር ነው እና እሷ ትግስት ማድረግና እስከ መጨረሻው መጠበቅ እንዳለባት ነው የነገርኳት በስልኩ ጉዳይ። እሱንስ አሁን ሁሌ እሷ ነች መታ ታወራኛለች። እሱንስ ባልየውንስ አግኝተው ለማውራት በምን ምክንያት ነው የምትጣሉት? እንዲህ ተደጋጋሚ የምትጣሉት ምንድነው ብለው እሱንስ ለማውራት ለማግኘት ሙከራ አላደረጉም? እሱን ብዙ ጊዜ አንገናኝም ከባሏ ጋር። እሺ ያው አልፎ አልፎ በስልክ እንደዚህ በቃ ብሶ ወደ ቤት ስትመጣ ምንድነው መረጋጋት አቃታችሁ ለምን አትታገስም አንተስ ምናምን ብዬ እኔ እንደመቆጣት አንዳንድ ነገር እለዋለሁ። እሱም በቃ ይብረድላት እንግዲህ ትንሽ ትቀመጥና ደግሞ እንትን እንላለን ማዘር ይሄ እኮ ቀላል ነገር ነው ትንሽ ትረፍ እስቲ ይብረድላት ምናምን ብሎ ነው የሚለኝ። ግን ምንድነው ከብርሃኔ ጋር የበለጠ ይገናኛሉ ከኔ ይልቅ። ብርሃኔ ነች እሱንም የምታናግረው በደንብ ስለሚግባቡም ሄዳ አነጋግራው እንዳመሉ ከዛ ወደ እንትን መስማማቱ ይሄዳሉ። ታስማማቸዋለች እሷ ስላለች እኔም ብዙ አንጫ ነው ያው ብርሃኔ ያለች እሷ ተጨርሷለች እላለሁ። ከብርሃኔ ጋር የበለጠ እናወራለን።
ብርሃኔ መልካም ልጅ ነች ምክንያቱም እኔን ብዙ ገዛ አድርጋልኛለች አሁን በእርሶ ልጅ ምክንያት እርሶንም እዚህ ድረስ እንዲመጡ ያደረገችልኝ መልካም ስነ ምግባሯ በጣም ማለት ልትመሰገን የምትገባ ነች በዛ ላይ ደግሞ ልጁን በጣም ከልቧ ነው የምትወዳት በጣም በቃ ስለሷ መጥፎ ነገር እንድትሆን አትፈልግም የሷን መልካም ነገር በትዳሯ ላይ ተሳክቶላት ማየት ነው የምትፈልገው እንግዲህ አሁን ብርሃኔ እንደ እርሶ ልጅ አግብታ ምናምን አይደለም እየኖረች ያለችው ግን እሷ ሳታገባ ሆና የሷን ትዳር እንዲሰምር የሷ ትዳር መልካም እንዲሆን መመኘቱ ራሱ በአንድ ነገር ያስመሰግናታል እሷን ስለዚህ እኔ በበኩሌ ብርሃኔን ሳላመሰግናት አላልፍም ስለዚህ ማዘር ሌላው ደግሞ ተለዋጭ ነገር አሁን እርሶ ልጅ ደስተኛ ናት ብለው ነው እያሰቡ ያሉት አይደል በዚህ በኑሯ እንግዲህ ከሞላ ጎደል ያው እንዳልኩ በመሃል የሚመጣው ጸብ ምናምን እሱ ባይኖር ደስ ይለኛል ግን ሰው ነህና ሰው እግርና እግር እንኳን ይጋጫል ያው መጋጨት አይቀርም ግን ያው እየኖሩ ነው አሁን ለመጨረሻ ጊዜ የተጣላችሁ መቼ ነው ለመጨረሻ ጊዜ እሷ ከሁለት ወር በፊት ነው እንግዲህ ለመጨረሻ ጊዜ ተጣላችሁ ከሁለት ወር በፊት ነው የተጣላችሁ ከዛስ ከሁለት ወር በፊት ከተጣላችሁ በኋላ እሷን ለማግኘት ምንም ሙከራ አላደረጉ ከትላንት ወዲያ በስልክ አግኝቻታለሁ ከትላንት ወዲያ እንዴት ነች ግን አሁን እሷ ሁኔታዋ ደህና ነች ድምጿም ያለው ነገርም ሰላም ነው ሁሉ ሰላም ነች በሰላም ነው ያናገረችኝ ሰላም ነው ብላኛለች እኔም ጠይቄያታለሁ እንዴት ነሽ ምናምን እሱስ እንዴት ነው ያለው ነገር ብዬ በደምብ ስጠይቃት ደህና ነን ደስ ብሎን የምንኖረው ሰላም ነው አታስቢ ጸብ የለም አሁን ምናምን ያለች ለመምጣትስ አሁን ለመምጣት ወደ ቤት እርሶን አይኑን ለማየት ምናምን ሐሳብ የላትም ነይ ብለው እርሱ ሳውን በራሱት ማለት ነው ልጆት ነች አይደለ ስትጣላ ብቻ መምጣት ሲሆን በደስታው ነይ እስቲ ልጄ ምናምን ብለው ጠይቀዋት አያውቁም ያው አብዛኛውን ጊዜ ገብቷል ቢዚም ነች ይሄን ያለም አይመቻትም በዓል ሲሆን ነው የምትመጣው ብያለሁ እኔም ደግሞ አንዳንዴ ሽሮም በርበሬም ቤቱ ሲዘጋጅ ያው የእናት እጅ ይናፍቃል ከዛ ላይ አርጌ ቆረጣጥሬ እልክላታለሁ በሰው እንደዛ ሲኖር አረጋለሁኝ ያው ሰው ይዞ ይሄዳል ከዛ በተረፈ ግን በስልክ እኔ እናት ነኝና ያው ስትናፍቀኝ ራሴ ደውላለሁ እንዴት ነሽ ምናምን ለማለት ከዛ ውጪ እሷም አላስለመደችኝም በቃ አልተለማመድንም እንደዚህ ቶሎ መገናኘት መሄድ ልጅ ቤት መሄድ እሷ እኔ ጋር መምጣት እንደዛ አይነት ነገር ከበፊትም አልተለመደም እሷም አልለመደችም በዓል ሲሆን ነው በቃ ግንኙነታችን ያው አይቀርም የበዓል ጊዜ እና ጸብም ሲሆን ያው ትመጣለች እንግዲህ መቼስ ወዴት ይኬዳል እውነት ነው ጸብማ ሲመጣ ሁሌ እኮ ቤተሰብ አሁን እናትና አባት እኮ ልጅ በትዳር ከዳሩ በኋላ ልጅ ተጣልተው ካልሆነም ከመጡ ሁሌ በር ከፍተው ነው የሚቀበሉት ምክንያቱም ወላጅ ናቸው ይሄ የታወቀ ነገር ነው ግን አሁን ያለችበት ሁኔታ አሁን በጣም በፍጹም ደስተኛ ነች ብለው ነው የሚያስቡት ጠየኳት እኮ ነው እንግዲህ ስልክ ላይ ከመጠየቅ በላይ ምን ማድረግ ትችላለህ ድምጿን ሲሰሙስ አሁን ድምጿም እየሳቀች ነው ያወራች እንጂ ምንም ነገር በህይወቷ ላይ ተፈጠረ ብሎ የሚያስቡትም ነገር የለም የለም እንደ በፊትም ተጣላለች ምናምን ብለው ማላሰቡ እኔ አንደኛ ድምጿን ለውጡን የልጅን ኮድ እንትን ድምጿን አይተራሱ ለውጧን ማወቅ ትችላለህ ሰላም ነች አይደለችም የሚለው ነገር ታቋል አብረ ከመኖር ብዛት ተጣልታ ቤት ስትመጣ ሰው ማናገርም ጭራሽ አትፈልግም እንኳን ልስቅ አሁን ግን በቀደም ከትላንት ወዲያ በስልክ ሳናገራት ደስተኛ አይነት ፈገግታ ያለው ንግግር ደህና ነን እንዴት ነው ጠየኳት በደንብ ከዛኔም ራሴ እሰይ ደህና ናቸው እግዚአብሔር ይመስገን በዚሁ ያዝልቅላቸው ብዬ እንደውም ደስ አለኝ እኔም በቃ ምን ነበር ያወራችሁት አሁን ለመጨረሻ ጊዜ በስልክ ስትደዋወሉ እንትን ነበር አንዲት ልጅ ነበረች ከውጪ የምትመጣ ለሷ ጉዳይ ነው እኔም የደወልኩላት እና ስለሷ ነው ያወራነው እሷን እንድታገኝልኝ ብዬ እንደ መልእክት ራሴ በዛውም ላግኛት ብዬ ነው ግራ መንገዴን የደወልኩት እና እሱን ነው በቃ እንትን ያለው እሺ እሷ ለመጨረሻ ጊዜ ተጣላችሁ መች ነበር ከሁለት ወር በፊት ነው ተጣልታ የመጣችው ቤቴ ማለት ነው ከዛ አንድ ሳምንት አልሞላትም ወዲያው ተመልሳ ስገባ ማን አስታረቃት ባሁን እንግዲህ ጓደኛዋም አይደለችም ያስታረቀቻት ራሷ ትንሽ ቆየችና አንድ 4 ቀን ምናምን በቃ መሄድ ፈልጋለሁ አለች የሆነ እንደ አንድ ቀን ሲቀራት ነገር ስልክ ሲደዋወሉ ነገር ሰማለሁ እኔም አልጠይቃትም እስቲ ብዬ
ዝም ብያለሁ ጸሎቴን እየጸለይኩኝ ከዛ እርስ በርስ እንደሚመስለኝ እርስ በርሳችን የተግባቡት ተደዋወሉ ያው ተግባቡ ሰይጣንም እንትን አለ ካላቸው ሊገፈፍ ሲላቸው ተስማሙ መሰለኝ እና በቃ ተስማምተናል ስለዚህ ወደ ቤቴ ልሂድ ብላኝ ያው ሸኘናት ሄደች ማለት ነው ያው 4 ቀን ምናምን ቆይታ 4 ቀን ቆይታ ምናምን ሄደች እንደውም ልብ ገዛች ባሁኑስ እንደው ሳምንትም እንኳን ሳትቀመጥ ሄደች እቺ ልጅ በቃ ልብ እየገዛች ነው እንደው እየተለወጠች ነው ብዬ ደሳለኝ በውስጤ እሱንስ ለማዋራት አልሞከሩም አይ ያው እሱን ሰላም በይልኝ ያልኳት እንዴት ነው ደና ነው ወይ ሰላም ነው ወይ ስላት አው ደና ነው ጥሩ ነው ያለው አሪፍ ነው ደና ነን ስትለኝ በቃ እሺ ሰላም በይልኝ እንግዲህ ሰላም ታድርሽልኝ ያልኳት በሰዓቱ ቤት ውስጥ ያላል መሰለኝም ቢኖር ያው ያናገረኝ ነበር እንደዛ ነው ስለዚህ አሁን ልጆት የተረጋጋዩት የኖርች ነው ብለው ነው የሚያስቡት አዎ በሚገባ ምክንያቱም ያው እንግዲህ ከዚህ በኋላ ምን ይሆናል ብለን እሷም እየበሰለች ነው 9 አመት በፍቅር ኖሩ 1 አመት በትዳር ጊዜውም ማስበው እሷም ጥሩ እንትን ለውጥ ያመጣች ነው ከዚህ በኋላ ይጣላሉ ብዬ እንግዲህ ከፈጣሪ ጋር ማለት ነው አሁን አብረው ናቸው አዎ እንዴት ምን ለማለት ፈልገ ነው ምን ችግር አለ እንዴ አይ ምንም ችግር የለም እንደው አሁን እርሶ በቅርብ ጊዜ ደውለው ስልክ ስላገኘሁት ብዬ ነው ይሄን ጥያቄ ልጠይቁት ከትላንት ወዲያ ያልኩ ከትላንት ወዲያ አዎ እሱም ተረድቻለሁ ገብቶኛል ግን አሁን አብረው ናቸው ልሎት የፈለኩት ምክንያት ምን መሰሉት አሁን አንዳንድ ጊዜ ደግሞ ሚስት እንደው እርቅ አውርዳ ከሄደች ደግሞ ባል ደግሞ ገሸሽ ይላል ብዬ በራሴ ሐሳቤ ተነሳስቼ ነው እንግዲህ አላቅም ይሄንን ጎረቤት የሰፈር ሰው ምናምን ነገር ስለ ልጆት ስለ ትዳር ህይወቷም ይሁን ስለምንም እንደው ምንም ነገር ሰምተው አያውቁም ምን ሰማለሁ ብለ ነው ምንም ነገር ሰምቻ አላቅም ደግሞ ጎረቤት የሚባል ነገር በዱሮ ጊዜ ይቀረ ነው ቡና መጠራራቱ አንድ ላይ ወሬ ተሰብስቦ ማውራቱ ምንም አሁን እኮ ቀርቷል ሰው ጊዜ የለው እኔም ራሴ ከማንም ጋር ወጥቼ ማውራ ሴት አይደለም መገናኘቱም ቀርቷል በርን ዘግተ ነው በዛ ላይ እሷ ሰፈር ያሉ ጎረቤቶች እኔን አያውቁኝ እኔም ወደዛ ይሄን ያህል ብዙ አንተን አለንም አልመላለስም እንደነገርኩ ነው እኔም ጋር ያሉት ደግሞ ግንኙነት የለንም በቃ በዓል ሲሆን የሆነ ለቅሶ ምናምን አንዳንድ ነገር ሲኖር እንገናኛለን እንጂ እንደዚህ አፍላፍ ገጥመን ዛሬ የተወራው ነገ እንትን ያለውን አንድ ላይ አናወራ እንጂ ስለ ልጆት ምንም ነገር የሚያውቁት ነገር የለም ምንም ነገር የሰሙት ነገር የለም ምንድነው ምን ይያልከኝ ነው ምን ሰማለሁ እንግዲህ አሁን ከትላንት ወዲያ ያገኘኋት ከራሷ አንደበት ሰላም ሆና ሰምቻለሁ ምን በጣም እንትን ይያልከኝ ነው አዎ ስለሱም ሰላምታ እኔም እኮ አጥብቄ ጠየቅኩት አሁን ስለሷ አንዳንድ ነገሮች የሰማነው ነገር አለ እኛም እናውቀው ነገር አለ እሱን እኮ ተረጋግተው በረጋ መንፈስ ነው ልናወራ የምፈልገው ምክንያቱም እርሶ እንዲያግዙኝ ነው አሁን እዚህ ስነግሮት ነው ልጄ ምን ሆነች አረ ነገርኛ ታስቸ ምንም አልሆነችም አሁን እርሶ እዚህ ስቱዲዮ ስናመጣውት እኛ እንዲረዱ እንዲያግዙን ብለን ነው ስለዚህ እርሶ በተረጋጋ መንፈስ ነው አሁን እንዲያዳምጡኝ የምፈልገው ቤት ውስጥ የተፈጠረው ነገር ምን መሰሉት ማዘር ቤት ውስጥ ውሻ አስገብታለች የምን ውሻ አስገብታ ጥቁር ውሻ እርሶ ይሄን ነገር አያውቁም አረ እኔ አላውቅም እንደገና ደግሞ ልጄ ውሻ አትወድም እሷ ከመቼ ወዲህ ነው ደግሞ እንደገና ጭራሽ ቤቷ የምታስገባው ምን ይያልከ ነው እርሶ ይሄን ነገር አያውቁም ውሻ እንደምታስገባው ምን መሰሉት ማዘር ያው እርሶ ከ3 ቀን በፊት ስልክ ደውለውላት ነበር አዎ ባልሽን ሰላም በይልኝ ብለዋታል እሷ በፍጹም ደስታ ነበር ያወራሁት ከርሶ ጋር ስታወራይ ነበር አይደለ ልክ ነው ባለቤትሽን ሰላም በይልኝ ብለው እሷ ሰላም ታቀረበችው ለባሏ ሳይሆን ለዛ ቤት ስላለ ውሻ ነበር ምንድነው ሰላም ብላለች እናቴ ብላ ያለችው ምክንያቱም ልጆት ባሏን ትታ ውሻውን አግብታ እየኖረች ነው ያለችው ውሻ አግብታ አዎ ምን ማለት ነው እንግዲህ አልገባኝ ምን እያወራ ነው ውሻ አግብታ እየኖረች ነው የኔ ልጅ አዎ የርሶ ልጅ ውሻ አግብታ አዎ ስማውሎ ፈስቀዱስ አንተ ለዚህ ነው እንዴ ጠራኝ እንዴት እንደዚህ ትነኛለህ ውሻ አግብታ ለሱ አይደለም ቆይ ማዘር ይቀመጡ ቆይ ምን እያወራክ ነው ቆይ ይቀመጡ ውሻ አግብታ ውሻ ይገባል እንዴ ማለትኛም እንዲያግዙና እንዲረዱን የፈለግነው በእንደዚህ አይነት ጉዳይ ነው አሁን ተረዱኝ ለዚህ ነው ማዘር ይኸውልዎት ተረዱኛ እኔን ደግሞ ምሎትን ስሙኝ
እኛ ብቻ አይደለም አሁን ለምሳሌ ቅድም ወደ ኋላ መለስ ብለን ያወራሁትን ላስተውሶት ጎረቤት የሰፈር ሰው ስለ ልጁ ያውቃል ወይ ብለን አልጠየቅነውም እንግዲህ ልጆት ያንን ውሻ በአደባባይ ነው ይዛ ባሌሎላ ሱቅም ስትወጣ ይዘው የምትወጣው አረ እኔ ይሄን አላምንም እንደዚህ ብላ አትበል ልጄ ላይ አታሟርትባት ማሟረት አይደለም እኮ በእርግጥ ይከብዳል እውነቱን ነው ማለት ምን ማለት ነው ይከብዳል በእርግጥ ይከብዳል ትለኛለህ እንዴ ይሄ በይከብዳል የሚያልቅ ነገር ነው እንዴ እኮ ይኸውልህ ቆይ ተረዱኝ ማዘርዬ ምን መሰሉት አሁን ልጆት እንደርሶ ብዙ ሰው በጣም ግራ ተጋብቷል ማንንም ሰው የሚያምን የለም እስካሁን ድረስ የሚያዩዋትም ከውሻው ጋር ወደዛም ወደዚህም ስትሄድ ስትመለስ ምን ስትል ስገባ ስትወጣ የሚያይ ሰው አለ ውሻውን ይሄ ውሻ ኬታ ብተሽ ነው ብለው እንኳን ሲጠይቋት ውሻ እንዴት ትሉታላችሁ ባሌ ነው ሰው ሁሉ አብዷል ወይ እስከማለት ድረስ እዚህ ሁሉ ነገር ሲደረግ ነው የት ሄጄ ነው አብረን አይደል እዚህ ከተማ ውስጥ ያለ ነው እኮ ለዛ ነው እኔ እርሶ ልጆትን አሁን በቅርብ ጊዜ አግኝተዋት አወርተዋል ያውቃሉ በጠንከር አድርጌ ጠየቁት ለዚህ ከትላንት ወደ በስልክ አናገርኳት ይያልኩ ሲያወራት ደግሞ እሷ አይደለችም በቃ ማለት ቤት ውስጥ ሲያወራ በፍጹም ደስተኛ ትሁን እንጂ መቼም ትክክለኛ ኖርማል ሰው እንደዚህ አይነት አመለካከት አይኖርም ውሻውን እንደባል እኔ ልቀበልክም አልችልም ላምንም አልችልም ልጄን በአካል በአይኔ ካላየው በስተቀር ይሄን ነገር በፍጹም እኔ የምቀበለው ነገር አይደለም እኮ አሁን እኮ ማዘር ምን መሰሉት አሁንኛ ወደ እርሱ ጋር የምንፈልገው ዋና ከብርሃኔ ጋርም ተነጋግረን ተመካክረን እንትን ያለው ጉዳይ የልጆትን መዳን ስለምንፈልግ ነው አሁን እርሶ በአንድ ነገር እንዲተባበሩ ነው በቃ የእርሶን ትብብር ነው የምንፈልገው ብርሃኔን ታውቃለች ብርሃኔ ታውቃለች ግን እና ያወቀች ለምን ያልነገረችኝ ምን አደጋ ምን አስመጣት አይደለም ብርሃኔ ሲጀመር እርሶን ለማግኘት ሐሳቡን ያመጣው እኔ ቀጥታ ልጆት ጋር ለሄር ነበር ሐሳቢ ግን እርሶ የሚያግዙን ነገር አለ በዚህ መሐከል ላይ ምክንያቱም ልጆት እንደዚህ አይነት ነገር ውስጥ ገብታ ልጆትን አሁን ወደ ጸበል ይዘናት ስንሄድ ጸበል ቦታ እንግዲህ ውሻ ተይዞ አይኬድም እና ልጆትን እርሶ ይዘው ወደ ጸበል ቦታ እንዲሄዱልን ውሻውን እዚሁኛ ጋር አስቀምጠን የልጅቷን መዳን ነው የኛ ትልቁ ዓላማችን ከብርሃኔ ጋር እንደወራነው ከሆነ ብርሃኔ በዚህ ጉዳይ ልትረዳን ከጎናችን እንደምትቆም እሷም ቃል ገብታለች አረበል የምታወራውን አሁንተውና ልጄን አሳየኝ ልጄን ማየት ነው የምፈልገው እኔ ራሴ በቃ እኔ ይሄን ሁሉ ሀተታ መስማት አልፈልግም ልጄን ላግኝበት ልጆትን ማግኘት አይደል የሚፈልጉት ልጄ ችግር ላይ ሆና እኔ አንተን ቃል እኮ ልጆትን የሚያገኙት እኮ እዚህ ነው ማገናኙት የት እሷ እዚህ ነው ያለችው እዚህ ትመጣለች መቼ ነው የምትመጣው ዛሬ ትመጣለች በልሽ አምጣትና ከዛ ላይ ከልጄ ጋር ከዛ በኋላ ካንተ ጋር ወራለሁ ችግር ግን ይኸውልዎት መጀመሪያ ተረጋጉ ይገባኛል የእርሶ ስሜት ልጅ አይደለች ስለዚህ ይሄን ነገር ቢሉኝ ላይቀበሉኝ ይችላሉ ብዙ ነገርም ብርሃኔ ነግራኛለች ማለት ይሄን ነገር እሷ ለኛ መጀመሪያ ስትነግረን ግራ ተጋብተን ነበር ብርሃኔ ስታስረዳን ግን አሁን ደግሞ እርሶ ደግሞ እናት ኖት እንደዚህ ነው ብዬ ባስረዳሁት ምንም ሊረዱኝ አይችሉም ምን እንዴት ልረዳክ ይሄ እኮ ከመረዳትም ያለፈ ነው ልጅሽ ውሻ አገባች ትለኛለህ እንዴ በእርግጥ ይኸውልዎት ማዘር አንድ ነገር አለ አሁን ልጆት ያለችበት ሁኔታ ደስ የሚል ሁኔታ ነው አሁን እኮ እኔ ነግሬዎታለሁ እዚህ አምጥቼ ልጆትን አገናኙታለሁ ብያለሁ ያዩዋታል ውሻ አግብታ እየኖረች እንደሆነ ከውሻው ጋር ቤት ውስጥ እየኖረች እንደሆነ ከውሻው ጋር ሱቅ ገበያ የተለያየ ቦታ ትሄዳለች ጭራሽ አረዝም በል በእናትህ አንተ ልጅ እኔ እኮ ልጄን አሳምሬ ያውቃታለሁ ምናልባት የሰው ባህሪ አይቀየርም አይባልም እንግዲህ ባህሪዋን ተለውጦ ምናልባት ውሻ ወዳ ቤቷ ልታሳድግ አመታ ይሆናል ልታሳድግ ቤቷ በቃ የሳሎን ውሻ የምን እየተባለ እንትን ይሌለ እንደዛ ወይ ሰው ሲያረጋይታ እንግዲህ ባህሪዋ ተቀይሮ ወይ ውሻ ወዳ ሊሆን ይችላል እንደዛ አረገች ማለት አገባችሁ ማለት ነው ስታሻሸው ምን ስትለው እንግዲህ እንስሳ መውደድ እንደዛ ነው ለሱ እኮ አይደለም አሁን ከርሶ ጋር ያለች ራሱ የሰው ልጅ ባህሪ ይለወጣል ብሏል ከርሶ ጋር ያለች ባህሪዋ ለምን አልተለወጠም እንግዲህ ገብቷል አይታወቅም እሷም ላትሆን ትችላለች ያመጣችው ባሏም ሊሆን ይችላል የኑሻ ይዞ የመጣው እንግዲህ እሱ ከወደደው ቤት ውስጥ ይኑር ብላል ሊሆን ይችላል እንግዲህ ብዙ ነገር ወይ መኩራት አይምሯ ተቀይሮ ሊሆን ይችላል የውሻ ላይ የነበራት ጥላቻ አሁን ነው ግን ውሻ የሚጠላ ሰው እኮ ማዘርዬ ውሻ የሚጠላ ሰው በቃ ውሻ በጣም ነው የሚጠላው ባልየው ማመጣ
የጎረቤትም ሰው ይሁን ምን ውሻ የሚጠራ ሰው በጣም ነው የሚፈራው የሚጠላው። ሊያውም እሷ በውሻ ከአንድም ስንቴ ተነክሳለች ብለዋል። ስንቴ ተነክሳ ጠባሳ ሁሉ ያለ እኮ ነው አለኝ። በቃ ስለዚህ ልጆት ውሻ አትወድም፣ ግን እቤቷ ውስጥ ያስገባችው ውሻ ባሌ ነው ብላ ነው ያስገባችው። ኧረ አንተ ስለፈጠረ አምላክ ተው፣ ዝም ብለህ ባልና ሚስት ውሻና ሰው አታጋባ። ልጁ ያሟል እንዴ? ለዚህ ነው እንዴ ብርሃኔ ሂጅና አናግሩ ያለችኝ? አንተ ያማል ጤነኛ አይደለም እንዴ? ትንሽ ቀወስ ያደርጋል። አንተ ለማግኘት ስለማማን አይደለም ዝም ብለህ ወደዛ ባል ምናምን እያልክ አንተማ ጤነኛ አይደለም። ብርሃኔ ራሷ ትልቅ ችግር አለባት። እኔ ከሷ ጋር ነው የምነጋገረው። የዘነ ሰው ጋር ትልከኛለች ነው እኔ እኮ የምሄድበታለኝ እኮ ለዚህ ነው አቋርጬ ነው የመጣሁት እኮ ለዚህ ነው ቅድም ተረጋግተው ቁጭ ብለው በስነ ስርዓት በሰከነ አንደበት እናውራ ያልኩት። ለዚህ ወንጀለኛ ጋር ነው የምትልከው እኮ አሁን እሺ ቁጭ በሉና አሁን ተቀመጡ። አመጣታለሁ ብለዋል። ልጅ አምጣና ከሷ ጋር አገናኘኝ። በቃ ከሷ ጋር ጨርሳለሁ ያለው ከታመመችም ልጅ ሐኪም ቤት ወስዳታለሁ፣ አሳክማታለሁ። ጸበል መሄድ ካለባት ማረጋውን ነገር ማቀው እኔ ነኝ እኮ። እሺ ከዚህ በኋላ ያለው እርዳታ አልፈልግም። በቃ እርሶ ተረጋጉ። እኔ እኮ ተረጋጋው ማረጋጋ ነገር ነግራኝ ነው እንደምረጋጋው። ይከብዳል ማዘር፣ አስቸጋሪ ነው። ለማን ይከብዳል እኮ። ትመጣለች አለበዛ ወጥቼ ሄዳለሁ እኔ። አንዳንድ ሰው እኮ ሁሌ ለምስራች ብቻ አይሆንም። ግን አሁንም የምነግሩት ነገር ደስ የማይል ነገር ነው። ልጆታውን ቤት ብቻዋን ነው እየኖረች ያለችው። ለምን ባሏም ጥሏት ሄዶ የሷ ጓደኛ ጋር ነው እየኖረ ያለው። ጭራሽ ምንድነው አንተ እየነገርከኝ ያለኸው? እንደገና ተፋቷል እያልከኝ ነው? አዎ እሷ ነበረች ጥላ እርሱ ጋር ስትጣላ የምትመጣው አይደለ? በአሁኑ ደግሞ እሱ ነው ትቷት የሄደው ቤት ውስጥ። ኧረ በስመ አብ ወልድ። ስለዚህ አሁን ቤት ውስጥ ብቻዋን ድጋሚ እንደገና ደግሞ ተጣሉ። አንተ ምን አይነት መርዶ በአሁኑ የከፋ ነው ማዘርዬ። በአሁኑ ምን መሰሉት ይሉት ምን ሁሌም ጸብጸብ ነው። ምን የከፋ ደህና ይሆናል አይደለም። ቤት ውስጥ ካለው ውሻ ጋር እሷ በደስታ ነው እየኖረች ያለችው። ኧረ በስመ አብ ወልድ መንፈስ ቅዱስ። አንተ በእናትህ ዝም ብለህ አሟርተህ እሱንም ስንጠይቃት አይደለም እንደው ደህና ነገር አውራ እስቲ በእናትህ። ከመጣው ጀምሮ ትጨቀጨቀኛለህ። የምታወራው ጠቅላላ የሚያስጠላ ነገር ነው። አዎ እሱንም ስናወራው እንደዚህ ነው ግሬ የተጋባው። ያለው ሁኔታ ስንነግረው ስለሷ የሚያውቀው ነገር የለም፣ ምንም ነገር የለም። ግን ይሄን ሁሉ ነገር ነው እንዴት አልሰማም? ሌላ ጊዜ ስትጣላ እኔ ጋር ነው ሮጣ የምትመጣው። ያለውን ነገር እሰማለሁ። አሁን ጭራሽ ውሻ እስከማግባት ከሱ ጋር ተፋታች እያልከኝ ነው። ምንድነው ይሄ ሁሉ ውጥንቅጡ የወጣ ነገር? አይደለም ማዘር ይኸውልህ ምን መሰሉት፣ አሁን እሱንኛ ስናናግረው ምን አለ መሰሉት፣ አሁን ከእሷ ጋር ተጣልቶ ቀጥታ እንደወጣ የገባው የሄደው የሷ ጓደኛ ቤት ነው። ጭራሽ ጓደኛዋ ጋር የሷ ጓደኛ ቤት ነው አሁን እየኖረ ያለው። እንደውም በዚህ ባጭር ቀን ውስጥ ልንጋባው ሁሉ አቅደናል። ጭራሽ ጋብቻ፣ ሌላ ጋብቻ፣ ልጄን ሳይፈታ እንደገና ልጄን ውሻ ገባች፣ እሱ ደግሞ ሌላ ጓደኛዋን። እንደዛ ነው አሁን ነገር። በል በቃ ከዚህ በላይ ምንም ነገር አልሰማም። አሁን ልጄን ብቻ አምጣልኝ፣ ሂድ አምጣልኝ። ምንም አልሰማም። ይበቃሃል። ትመጣለች ልጅቷ። እኔ ጆሮዬን ደከመኝ። ማዘር ይኸውልህ ተረጋጉ። እርሱ ምን ነው መረጋጋው? ሰለቸኝ፣ ደከመኝ። በዛ ላይ ስቃይ ያለው ወሬ ነው ያወራልኝ ያለው። ስለ ልጄ እኮ ነው የምታወራው። ስለ ልጆት ነው አውቃለሁ። ስለማንም ሰው እንደዚህ አይነት ወሬ መስማት አልፈልግም። አውቃለሁ፣ ግን እርሱ ማያውቁትን ነገር ነው አሁን እየነገርኩት ያለሁት። አሁን እርሱ አንድ ሰፈር አይደሉም የሚኖሩት። እሷ ሌላ ቦታ ነች፣ እሱ ሌላ ቦታ ነው አይደለ? ስለዚህ የተፈጠረው ነገር በቅርብ ርቀት ቢሆኑ ያውቁታል። አሁን ግን የማያውቁትን ነገር ነው። እኛ ሄደን ያየነውን የሰማነውን ነገር ነው። አሁን እርሶ እያመኑኝ አይደለም። እኔ እኮ ምን አድርጊ ትለኛለህ? ልጄን አንጣና ወደ መፍትሄው እንሂድ። በቃ መነጋገሩ ረጅም ሰዓት አመት ብታወራው ምን ዋጋ አለው ወሬ እኮ። እሺ አሁን በምን እስቲ ቆይ እንትኑን አምጣ ስጠኝ። እስቲ ቆይ ላሳዩት ቆይ በቪዲዮ ቆይ ያልገባኝ ነገር ሁሉም ሰው ነው እንዳበደው። ምንድነው? እቺ ልጆት ነች። እሺ እንዴ ፊቷ ምን ነው ተሸፈነ? ፊቱ ለምንድን ነው የተሸፋፈነው? አዎ እቺ ይሄው ጓደኛዋም አለች። ማናት እሷ? አትታየኝም። ልብሳቸው ነው የሚታየው። አዎ እኮ እኔ ልንገሩት፣ እቺ ልጆት ነች፣ እቺ ጓደኛዋ ነች። ውሻው ደግሞ ይሄው እንደሚያዩት ነው። ውሻው ደግሞ አጠቋቆሩ ምንድነው? ይሄን ውሻ ይሄው ስማም ወልድ መንፈስ ቅዱስ ምንድነው? ይሄው ከዚህ በላይ እንግዲህ ምንም አይነት ማስረጃ የለም። አበስኩ ገበርኩ። ስማም ወልድ መንፈስ ቅዱስ ምን አይነት ታሪክ ነው የምታሳይ ፈጣሪ? ይሄው አሁን ደግሞ እሷ ትመጣለች፣ ከሷ አንደበት ሁሉንም ነገር ይሰማሉ ያያሉ ባይኖት። ጓደኛዋም አብራም ትመጣለች። ቅንብርም ይመስላል። ቅንብር አይደለም። አሁንም እያመኑኝም አይደለም። ምን እንዴት አድርጌ ልመን? ፊታቸው ተሸፍኗል። ፊታቸው ተሸፍኗል። አዎ ፊታቸው መታየት ስለሌለበት ነው።
እኔ ብቻ እስቲ ልጄ ብቻ በሰላም ትምጣ እኔ ብቻ ደህና በሆነች በዚህ ሁኔታ ከኔ ላምን አልቻልኩም ልጄ በህይወት አለችን ብዬ ማመን አልቻልኩም ችግር የለውም እሱም አሁን ወደኛ ስቱዲዮ እየመጣች ስለሆነ እርዚው ሆነው እየተፈጠረው ነገር አብረን የምናየው ይሆናል ሰው እንዴት ውሻ ያገባል ምን አይነት ንግግር ነው እናንተስ ምን ትላላችሁ እንደው ይሄ ነገር ይሄ ሰው እየጤነኛ ነው የሚለው ነገር ተሰምቷላችሁ መቼም ውሻ አግብታ ይኖርሽ ባሏም ጥሏት ይላል እንግዲህ እንደዚህ አይነት እኔ ከተወለድኩኝ እዚህ ምድር እንትን ካልኩኝ ሰምቼ አላቅም ሰው ውሻ ሲያገባ እንኳን በኔ ልጅ ሊደርስ ምን ማአትና ቁጣ ነው እኔስ ምን ሰርቼ ነው ልጅ እንደዚህ አይነት ኃጢያትና በምን ስራዋ ነው ውሻ የምታገባው እንደ ለሰሙ ግራ ምንስ ይባላል አይነት እኮ አለው የወሬም እኮ አይነት አለው ለጆሮ እንደ እኛም ግራ የገባን እሱ ነው እኛም በጣም ተጨንቀን አሁን እርሶን ፈልገን አግኝተኖት ምናምን ወደ መፍትሄው እንገባና ልጆትን እንግዲህ እስቲ ከእግዚአብሔር ጋር ድራሷን መልሳታለን የሚል እቅድ ይዘን ነው ይሄማ ሌላ ታሪክ አለው ይሄ መተት ሟርት ምናምን እንደሚሉት እኔ በሰው የሰማሁት በልጄ ደረሰ እንጂ ካለ ምንም ምክንያት ልጄ ውሻ አገባች ብዬ የምቀበለው ነገር አይደለም ድግምት ተደርጎባን ነው ቀጥታ ሟርት ነው በቃ ልጄ ላይ ድግምት አድርገውባን ነው የስራቸውን ይስጣቸውና እንደዚህ አይነት ድግምት ደግሞ የሚያስጠላ ድግምት ሰምቼ አላቅም በርግጥ ገጠር ያለው የምሰማቸው ነገሮች አንዳንድ ሰዎች ላይ ይከሰታሉ የሚባሉ ቤተሰብም ሲያወራ ሰማለሁ ግን ቀለል ያለ ድግምትና ሟርት ነው እንደዚህ የከበደ በውሻ አግብቶ ምናምን የሚባል ድግምት ሰምቼ አላቅም ልጄ ላይ እንደዚህ ይከሰታል ብዬ እኔ ፈጽሞ እንዴ ምን አይነት የቤተሰብ ኃጢያት ቢኖር ነው እኔስ ምን የሰራሁት ነገር ቢኖር ነው ልጄ ላይ እንደዚህ አይነት ነገር የሚከሰተው ፈጣሪ እንደው በምኑ ነው ያጋለጥከኝ እንዴ ይሄ እኮ ለማንም ለሰሙ ግራ ነው ይኸውልህ ማዘርዬ አሁን እኛ በዋናነት እርሶ እዚህ እንዲመጡ የፈለግነው ምክንያት እንዲተባበሩን ነው ምክንያቱም አሁን እቺ ልጅ ወደ ጸበል ይዘናት ልንሄድ አስበናል ግን እሷ ያለች አይደለም ይሄን ነገር ማውራት ያለብን ብዬ ነው እርሶ ለብቻ እንዲተባበሩን እዚህ ያስቀሩት ምክንያቱም እቺ ልጅ ወደ ጸበል ይዘናት ስንሄድ ባሌ ብላ መተለውን ሸይጂ ቃል ይልኩ ትላለች ስለዚህ እኛ እሷን ከርሶ ጋር እንልከና ወደ ጸበል ውሻውን እዚህ እናስቀረዋለን አረ ችግር የለም እንዴ ይሄን በመተባበር ነው አሁን ለምሳሌ ለምን አልተባ የራሴ ጉዳይ እኮ ነው አዎ ልጆትን እርሶ ይዘውልን ወደ ጸበል ይሄዳሉ ያው እቺን ብቻ እንዲተባበሩ ነው የምፈልገው አረ ምን አባቷ ባል ነው ደግሞ በለበልክ ተታትና የምን የውሻ ባል ነው እናንተ የምታረጉትን ታረጋላችሁ እኔ ይዣት ሄዳለሁ ጸበል እስቲ እሷ ታቅተኝ በቃ እኛ በዋናነት የፈለግነው ምክንያት በዚህ ጉዳይ ስለሆነ እቺን የሚተባበሩን ከሆነ ችግር የለም እንቢ ካለችን ፖሊስ ሌላ ኃይል አስመጣለሁ በቃ ይሄንን ብቻ ነው እስከምትሞት ተጠብቃለሁ እንዴ ማምኖም ነገር አይደለም ይሄ እስቲ እሷ በአካል ትምጣና አይቼ እስቲ ሞስነው የዛን ሰዓት ወስናለሁ ልክ ነው እውነት ነው የእናት ነገር ጨዋታውን እኔ እናንተ ጨዋታውን እየተጫወተን ነው የእናት ነገር ስለሆነ ይሄ የማይታመን ነገር እኛም እንደዚህ ነው በቃ መጀመሪያ ይሄ መረጃ ሲደርሰን በቃ ስቀናሉላ እውነት ለመናገር እግዚአብሔር ይቅር ይበለን ይሄ ድራማ እኮ ነው የሚመስለው ፊልም ነገር ነው የምታወራው የሚመስለው እኔ የራሴ ጉዳይ ስለሆነ እየደነገጥኩ በማል ሰማለሁ እንጂ እኔ እንዴት ነው ማምነው በቃ ሁሉንም ነገር አሁን ትምጣ ልጆት ውሻውን የሚመለከቱታል ከዛ በኋላ ውሻውን እኛ በሆነ ሲስተም እናስቀረዋለን እርሶ ልጆት ይዘው ወደ ወይ ድግምት ወይ ሟርት ልጅ እንዴት አገኙት አሁን ምን አርጋቸው ነው የሚባለው እስቲ እንደው ሌላ ስራ እንደገና መከራ ይስጡን እንደው ምን አይነት በቃ አሁን እርሶ ተረጋጋ ምን ፍለጋ ሁሉ ነገር ልጅ ለምን ፍለጋ ምን ፈልገው ነው በቃ አሁን እርሶ መረጋጋት ነው አሁን ልጆን ሲያገኙ እኛን የሚተባበሩ ልጆትን ተረጋግተው እሷን ለማሳመን ይሄን ነገር እሷ አታውቅም እኛ አሁን ወደ ጸበል እሷ ይዘናት ይዘዋት እርሶ እንደሚሄዱ ውሻውን እዚህ እንደምናስቀር ምንም የምታውቀው ነገር የለም በቃ እኛ የሆነ ሲስተም ፈጥራን ውሻውን እዚህ እናስቀረዋለን እርሶ ደግሞ ልጆን ይዘው ወደ ጸበል ይሄዱ ይሁን እስቲ እኔንም ጽናቱን ይስጠኝ ይሁን እኔም ተረጋግቼ እሷን እንትን ለማለት ሞክራለሁ እሱማ ተረጋግተ ነው መፍትሄ የምትፈልገው በቃ አሁን እርሶ ተረጋጉ ለማንኛውም እሺ አንቺ ቆይ እኔ ሁሌ ማታለ ላይ ሰልች እንዴ ብለሽ ነው በእናትሽ ማሚ እኮ አለች አለ ድጋሚ እንደዚህ አይነት ቦታ ይዘሽ ትመጫለሽ ቆይ ነይ ማሚ አለች መስዬ እንዴት ነሽ መስዬ ጠፋሽ ልጄ እንዴት ነሽ እናት ሰላም በለው ደህና ነሽ ደግሞ ምንድን ነው እንዴ ባዚ ምን ያደርግልሻል ውሻ ደግሞ ይዘሽ የምትዞሪው እስማሙ ኢየሱስ ቅዱስ አንቺ ዞር አድርግልኝ ምን ያደርግልሻል ውሻ ይዘሽ አንቺ ከመቼ ወዲህ ነው ውሻ የምትወጂው መስዬ ምን ያደርግልሻል
አንቺ እንዴ ለዛ ምን ያስጠላ እንደዚህ አይነት ጥቁር ውሻ ምን ይመስላል? ቃንዶ አልፈልግም ጭራሽ እናቴንም እንደዚህ ማያም ነገር ውስጧ እየከተተ መስዬ ሻው መጀመሪያ ተረጋጋ። ምን ያደርግልሻል? የጥቁር ውሻ ይዘሽ በዛ ላይ የምትዞሪው እማምነሽ ነው። ቤት ውስጥ አይቀመጥም። ምን ተወደድሽው? እሱን አይደለም ሰሚ ነይ ቆይ ቁጭ ቆይ ነይ ቁጭ ወይ ጉድ ወይ መስዬ ጭራሽ መንገድ ለመንገድ ይዛ ነይ እስቲ ልጄ ነይ እሱን አጎትሽ ታዩ እስቲ ውሻ ነው በቃ ምን ያደርግልሻል? ውሻ አይደለም እንዴ ዋይ ምንድነው ይዘሽ ዞር ከዚህ በላትሽ እንዴ 10 አመት ሙሉ ከኔ ጋር አብረን ስንኖር አታውቂውም አንቺ ውሻው ወይኔ ማሚ እንዳስቀይምሽ አታድርጊ ምን እያልሽ ነው? እባክሽ እንዳስቀይምሽ አታድርጊኝ እናቴ ነሽ አከብርሻለሁ እወድሻለሁ ውሻ እኮ ነው የምን ባለው ምንም ውሻ አይደለም እንዴት ነው ውሻ ነው የሚታይሽማ እንዴ እንዴ ፋይ በስልክ እንኳን አናግሪኝም እንዴ አላውቅም ስመጣ ነው ያየኋት እንዴ እና እኔ ከጋዜጠኛ ከነሱ መስማት አለብኝ እንዴ እነሱ እንዲረዱን ብዬ ነው የመጣሁት እኔ መጀመሪያ በራሴ ኧረ እባክሽ ልክ አይደለሽም እንዴ ምን እኔ እንደዚህ አልጠብቅሽም እኔ እንደራሴ ልጅ ነበር የማይሽ ልጄ እዚህ ደረጃ እስከምደርስ ድረስ ብቻ መስዬ እንኳን በህይወት አገኘሁሽ ሌላ ወዳው ገብስ ነው ችግር የለውም እንደሚሆነው እኔ አደርጋለሁ በቃ እናቴ መሄድ ያለብሽ ቦታ የትም ጥግ ቢሆን ሄደ ደርሼ ነፍስሽን አድናለሁ የትም መሄድ የለብሽም እንዴ እንደዚህ አይነት አውሬ ምን ይመስላል የሚያስጠላ እንደዚህ አይነት ቀፋፊ አውሬ ይዘሽ ምን መጫለሽ እንዴ ባሌ ነው እያልሽ ማሚ ሴት ጥቁር እናንተ ቢያስጠላ ሰይጣን የመሰለ ነገር ባሌን በቃ ካንቺ ልለይ ነው ማለት ነው በቃ ባሌ አትበይ አንቺ ድግም ታርገውብሽ ነው ይሄ እባክሽ ሰው አይደለም እንደ ሰው ውሻ እንድታይሽ እያደረጉ ለሷ እኮ የሚታያት ይኸውልህ ትሰማኛለህ ወንድሜ ለሷ የሚታያት ሰው ባሏ መስሎ ነው ቀን ለቀን የተበላሁት ልጄን በምን አገኙብኝ ልጄን በምን አገኙሽ ይሄ እኮ ቀጥታ እኮ የኔ ልጅ መተት ነው በቃ ቀጥታ መተት ነው ይታወቃል ዝም ብለው ነው በቃ ካለ ምክንያት አይ ተይኝ እስቲ ልጄ